አንዲት ወጣት ለጉዞ ኤርፖርት ውስጥ ተቀምጣለች። እንደሚዘገይ ባወቀች ጊዜ ኤርፖርት ውስጥ ካሉት ሱቆች ኩኪስና መጽሐፍ ገዛች። ወደ ቪአይፒ ክፍል ገብታ ለንባብ ምቹ ወደ ሆነው መደገፊያ ወንበር አመራች። ተደራራ ተቀምጣ ማንበብ ጀመረች። አጠገቧ አንድ ሰው መጽሐፍ ያነባል። በሁለት መደገፊያ ወንበሮች መካከል ኩኪስ ተቀምጧል። በንባቧ መካከል መተከዣ ሆኗታል። ታዲያ ኩኪሷ አንድ ስታነሳ ሰውየውም አንድ አነሳ። ገረማት። ሳያስፈቅዳት መውሰዱ አስደነቃት። ግን ዝም አለች። ቀጥላ እርሷ አንድ ስትወስድ እርሱም ሌላ ወሰደ። አሁን ተበሳጨች። ድፍረቷ አናደዳት። በዚህም አላበቃም። እስከ መጨረሻው ቀጠለ። ቅጥል አለች። ግን ንቃተወችው። በአካባቢው ያሉ ሰዎችን አትኩሮት መሳብ አልፈለገችም። ለዚህ ብቻ አይደለም፣ በኩኪስ ምክንያት ጸብ፣ ረብሻ መፍጠር አልፈለገችም። እንዲህ እያለ የመጨረሻ አንድ ኩኪስ ቀረች። ይሄ የተረገመ ሰው ምን ያደርግ ይሆን ስትል አሰበችና በቀስታ ማየት ጀመረች። ከዚያም ሰውየው ኩኪሷን ሁለት ቦታ ከፈላትና ግማሹን ወሰደ። ለድፍረቱ ጥግ አጣችለት። ከልክ ያለፈ ሥርዓት የለሽ እንደሆነ ደመደመች። ሰዓቱ ደርሶ አውሮፕላን ላይ እንደተሳፈረች መነጽር ለማውጣት ቦርሳዋን ስትከፍት ዓይኗን ማመን አልቻለችም። ያልተከፈተውን የታሸገው ኩኪሷ ቦርሳዋ ውስጥ አለ። በጣም አፈረች፣ ተሸማቀቀች። ለካስ የራሷን ኩኪስ ቦርሳዋ ውስጥ ረስታ የሰውየውን ነበር ስትበላ የቆየችው። ከሁሉም በላይ በጣም ያጸጸታት ሰውየው እስከ መጨረሻው አንዲት ኩኪስ እስክትቀር ድረስ ያካፍላት የነበረውን ምንም ሳይቆጣና ሳይመረር በደስታ መሆኑ ነበር። የራሱን ኩኪስ እየበላች በሰውየው ላይ ስትበሳጭበት በመቆየቷ እጅግ አፈረች። አሁን ይቅርታ ለመጠየቅ እንኳን ጊዜው አልፏል። እርሱም በሌላ አውሮፕላን ወደ ሀገሩ አቅንቷል። እርሱን የማግኘት አንድ ተጨማሪ ዕድል እንኳን የላትም። ብዙ ተመኘች። ማመስገን፣ ይቅርታ መጠየቅ፣ ጉዳዩን ማብራራት፣ ግን ሁሉም እሷ ጋር ቀሪ አልፏል። አራት የማይጠገኑ ነገሮች አሰበች። ድንጋይ ከተወረወረ በኋላ፣ ቃላት ከተናገርናቸው በኋላ፣ ድርጊቶች ካመለጡም በኋላ፣ ጊዜ ካለፈ በኋላ ዋጋ እንደሌለው። በለጠ እሸቴ ዘሀገረ ኢትዮጵያ